ጤና ይስጥልኝ አቶ ሽሎሞ ሞላ የቀድሞ ክኔስት አባልና የፖለቲካ ዜናዎች ተንታኛችን። ጤና ይስጥልኝ አቶ ፋሲል እንደምን አለ? እንግዲህ ለተመልካቾቻችን ግልጽ ለማድረግ ዶክተር ጸጋን እየተጠባበቅን ነው። በአሁኑ ወቅት በክኔሴት ነው የምትገኘው። ከሷ በኩል ያለውን አስተያየትና ያለውን ተጨባጭ ሁኔታ ለመገምገም እስቲ በአንተ አመለካከት ስትመለከተው አሁን ዛሬ ምሽት ነው እንግዲህ ክኔሴት ለመበተን ሀሳብ ይቀርባል የተባለው። በአሁኑ ወቅት ግን ግልጽ የሆነ ሁኔታ አይታይም። ማለትም የሃይማኖት አክራሪ ፓርቲዎች ከተቀናቃኝ ፓርቲዎች ጋር በጋራ ድምጽ ከሰጡ ማለትም ከደገፉ የተቀናቃኝ ፓርቲዎችን ሀሳብ እንግዲህ ሂደቱ ይጀምራል ማለት ነው መንግስት ከስልጣን እንዲወርድ። እሺ በእስራኤል ሀገር ፖለቲካ ውስጥ ጉዳዩ እስካላለቀ ድረስ አልቋን ሊያልቅ ነው የተጨረሰ ነው ብሎ መናገር በጣም ይከብዳል። ምክንያቱም እስራኤል ሀገር ያለችበት ሁኔታ በአንድ አቅጣጫ ብቻ የምናየው ነገር ሳይሆን እንደዚህ አይነት ግምታዊ ዜና ለማስተላለፍ ወይም ደግሞ ይሆናል ብሎ ለመናገር በተለያዩ አቅጣጫዎች ያሉትን የሀገሪቱን ሁኔታ መገንዘብ ይኖርብናል። በአንድ በኩል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያሉት እንዴት ነው ኢራኖች የኒውክሌር ቦምብ ለመሸከም ጥረት እያደረጉ ስለሆነ ይህን ሁኔታ አንድና ለመጨረሻ የኢራን ጉዳይ ለመጨረስ ጠንከር ያለና ጠንካራ መንግስት ያስፈልጋል። የጥምሩ መንግስት ጊዜውን መጨረስ አለበት ነው። ኻሪዲዎች ደግሞ የሚሉት እንዴት ነው? ወይም ደግሞ የሃይማኖት አክራሪዎች የነሱ ተወካዮቻቸው ወደ 17 የሚሆኑ የክኔሴት አባላት እነሱ ደግሞ የሚሉት እንዴት ነው? እኛ ልጆቻችን ኦሪት ከመማር ነፃ ሆነው ውትድርና እንዳያገለግሉ የሚል ካለው ህግ ለየት ያለ ህግ ማይደነገግልን ከሆነ እኛ ከዚህ መንግስት አባል መሆን ለምን አስፈልገ? እና ይሄንኛ ከዚህ መንግስት ከተቋቋመ ጊዜ ጀምሮ በነገራችን ላይ ካንዱ አጀንዳቸውና የጥምር መንግስቱ የተፈራረሙበት ይህን ህግ ለማስደንገግ ነው። እና እስካሁን ድረስ ታገስን። አሁን ግን ልጆቻችን ውትድርና ማይሄዱ ከሆነ እየተባለ የወንጀል ፋይል እየተከፈተባቸው የመንጃ ፈቃዳቸው እየተሰረዘ ወደ ውጭ ሀገር መሄድ አይችሉ ሲሰጡት የነበረውን እርዳታ መንግስታዊ እርዳታዎች ሁሉ አቁሞ ልጆቻቸው እነዚህ ነገሮች በሙሉ አቁመዋል። አርኖና ሁሉ ቅናሽ ሲደረግላቸው የነበረው እንዳይቀር። ስለዚህ የዚህ መንግስት ለኛ የጠቀመንና ለተወካዮቻችን ወይም መራጮቻችን ህዝብ ምን አይነት አስተዋጽኦ እያደረግን ነው? ስለዚህ መንግስቱን እንጣለው ነው። ኦኬ ይሄ ነው ማለት ነው። ሌላው ደግሞ በ5 ሰከንድ ጸጋ ይራይ ምስላለች። እሺ ስለዚህ ይሄ እንደዚህ አስተያየቶች እዚህ ላይ ስለሆኑ ያው ተቃራኒ ፓርቲዎች ምን ጊዜ መንግስትን መጣል ነው የሚፈልጉት። ስለዚህ እኔ እንደማስበው ከሆነ ወደ ምርጫ አሁን 100% እንሄዳለን የሚለውን እኔ ትንሽ እርግጠኛ መሆን አልችልም። ግን ወደ ምርጫ እንሄድ የሚለውን ነገር መናገር ከተጀመረ ያለው ዳይናሚክ የሚፈጠረው ሁኔታ እንዴት ነው? መጨረሻ ላይ ወደ ምርጫ መጨረስ ነው ማለት ነው። ኦኬ ዶክተር ጸጋ ፈንታሁን የክኔሴት አባል ሊኩድ አሁን አየር ላይ ትገኛለች ከክኔሴት ከቦታው ይሁሉ ውጥንቅጥ ካለበት ቦታ። ጤና ይስጥልኝ ጸጋ። ጤና ይስጥልኝ ፋሲል፣ እንዲሁም ሽሎሞ ተመልካቾች በሙሉ ይቅርታ ጠይቃለሁ። ምክንያቱም በዙም መቅረብ አስቤ ነበር፣ ግን አሁን ምልአተ ጉባኤ ውስጥ እንደምትሰሙት ጫጫታው ነው። ምንም ችግር የለም። እዛም ሆነሽ የምታደርጊው አስተዋጽኦ በቂ ነው። ዶክተር ጸጋ በመጀመሪያ ደረጃ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዛሬ ጠዋት ችሎቱን አቋርጠው ስላመማቸው ችሎት አልነበረም ተብሏል። ሰላም ናቸው? እስካሁን ደህና ናቸው። እንግዲህ የሀገራችን ፖለቲካ የምታውቀው ነው። የስራም ብዛትም አለ፣ የጸጥታው አለ፣ ከዛም ደግሞ የፖለቲካ ውጥረት ሁላችሁም እንደምታውቁት በዛሬው ቀን ትኩረት የሚሰጥበት አርዕስት የኻሪዲዎች ጉዳይ ውትድርና ይሄዱ አይሄዱ የሚለው አወዛጋቢነት የፖለቲካው አለ። ሌላው የአርጀንቲናው እስራኤልን በጣም የሚወዱና የሚደግፉ የአርጀንቲና ፕሬዝዳንትም እዚህ ናቸው እና ማታ ምሽት በፓርላማ ተገኝተው በክኔሴት ንግግር ያደርጋሉና ጠቅላይ ሚኒስትራችን በጣም ብዙ ስራ ያለባቸው ሰው ናቸው። በዓለም ላይ ከባድ ስራ ቢባል በዓለም ላይ ከእስራኤል ጠቅላይ ሚኒስትር የበለጠ የለም። ኦኬ አሁን ያለው ተጨባጭ ሁኔታ እንዴት ነው? ዛሬ ምሽት ላይ ተቀናቃኝ ፓርቲዎች ያው አቶ ሽሎሞንም ሰምተሻል
በጋራ ዛሬ ሐሳቡን ማለትም ክኔሰትን ለመበተን ምርጫ እንዲካሄድ ለማድረግ ሐሳብ ማቅረብ እናቀርባለን በሚለው ሐሳባቸው እንደጸኑ ነው። እንግዲህ አቶ ሰሎሞን በጥቂት ነው ወደ መጨረሻው አንድ ግማሽ ደቂቃ የሰማሁት። ተቀናቃኝ የፖለቲካ ፓርቲ ስራቸው መንግስትን በዲሞክራሲ መንገድ መቀየር ነው። ነገር ግን እነዚህ ተቀናቃኝ የፖለቲካ ፓርቲዎች መንግስትን ለመጣል መጀመሪያ በመካከላቸው በውስጣቸውም አንድነት የላቸውም። በተጨማሪም ደግሞ የሀሪዲዎች ይጥሉታል ብለው ነው የሚጠብቁ እንጂ በእነሱ ኃይልኛ እንዲህ አድርገን ለውጥ እናመጣለን የሚለው ያከተመለት ጉዳይ ነው። 2 ዓመት ተኩል በሙሉ የደከሙ አላየንም። ወደ ዋናው ቁም ነገር ስንመጣ ሀሪዲዎች ወደ እስራኤል ብሔራዊ ውትድርና ያገልግሉ የሚለው በመጀመሪያ ደረጃ በእስራኤል ሀገር ህግ አለ። በህጉ መሰረት ሁሉም ማገልገል አለበት የሚል አለ። ግን 2 ማህበረሰቦች በእስራኤል ብሔራዊ ውትድርናም ሆነ እንዲሁም ደግሞ በመከላከያ ብቻ ሳይሆን ሽሩት ሎሚ በምንለው ማያገለግሉ አረቦችና ሀሪዲዎች አሉ። ሀሪዲዎች እንኳን ጥቂቶቹ ያገለግላሉ በውትድርና። ይሄ ውዝግብ እስራኤል ከተቋቋመችበት ጊዜ አንስቶ ያለ ነው። የፖለቲካ ውዝግብ ነው። የፖለቲካ ውዝግብ ደግሞ አሁንም ቢሆን እንደቀጠለ ነው። በአሁኑ ሰዓት በተለይ ተቀናቃኝ የፖለቲካ ፓርቲዎች ስልጣን ስላልሆኑ ነው እንጂ ስልጣን ላይ ቢሆኑ ኖሮ ለሀሪዲዎች ፈለጉትን ነበር የሚሰጡ። እዚህ ላይ በእነሱ መካከል ክፍፍል አለ የሚባለው ሻስ ፓርቲ ለምሳሌ ላይደግፉ ይችላሉ። ደገላ ቶራ እየተባለ ነው። ይህን በማስመልከት መረጃ አላችሁ? አዎ፣ በመጀመሪያ ደረጃ ሻስም እንደዚሁ አይደግፉም። ለምን ብትል ምንም ቢሆን የቀኝ ክንፍን የሚደግፉ ፓርቲ ናቸውና የሻስ ፓርቲ በዚህ ምክንያት መንግስትን ቢበትን ለሚቀጥለው ምርጫ ከባድ ውድቀት ይደርስበታል። ለምን ያልን እንደሆነ የሻስ ፓርቲ እንደ ሌሎቹ እንደ ያህዱታ ቶራ እንደ ደገላ ቶራ አይደሉም እና ይሄ ለየት ያደርጋቸዋል። ሌላው የሻስ ፓርቲዎች ለምሳሌ የወሰድክ እንደሆነ የክነሴት አባል በሙሉ የሻሶቹ ውትድርና አገልግለዋል። ልጆቻቸውን በተዋጊነት አሁን የሚያገለግሉ አሉ እና ይሄ በሙሉ ስላለ ከፍተኛ ውድቀት እንዳይመጣባቸው በራሳቸው ላይ ያስባሉ። ለኛ ብቻ አይደለም ለነሱም ለራሳቸው ጭምር ነውና ይሄ ሁሉ አነጋጋሪ ነው። ያም ሆነ ይህ መንግስት ይወድቃል የሚለው ነገር በአሁኑ ሰዓት አይመስለኝም። ለምን ያልን እንደሆነ አንደኛ ፖለቲካው ሁኔታ ስንመለከት በአሁኑ ሰዓት መንግስት ቢወድቅ የሚቀረው ማን ነው? የሚቀረው ማን ነው ማለት ከማን ጋር ነው መንግስት የሚያዋቀሩት? ይሄም አለና ይሄ ነው ትልቁ ጥያቄ። መንግስት ይወድቃል የሚለውን አይመስለኝም፣ አይሆንም። ኦኬ። ግን የተቀናቃኝ ፓርቲዎች እንዳልኩ የሚፈልጉት ይሄን ነው። ለምሳሌ በህግ መንገድ እንግዲህ አቶ ሰሎሞ ፓርላማ ነበር ክነሴት ታውቀዋለህ። የሚፈልጉት በህግ መንገድ ዛሬ መንግስትን መጣል የሚለውን ጥያቄ ተቀናቃኞች አቅርበው ድምጽ እንዲሰጥበት ነው የሚፈልጉ። ግን ድምጽ ሰጥተው ሳይሳካላቸው ከቀረ የህግ 6 ወር በሙሉ አይቀርብም እና ይሄን ይፈራሉና በራሳቸው በሊበርማን በጋንጽ በያይር ለፒድ በተቀናቃኞች መካከል ከፍተኛ የሆነ ራሳቸው ፍራቻም አላቸው ይሄን ነገር በህጉ ለማምጣት። አቶ ሰሎሞ ያው ዶክተር ጸጋይ ያለችውን ሰምታል። አሁን ተቀናቃኝ ፓርቲዎች አቅርበው ካልተሳካላቸው 6 ወር መጠበቅ አለባቸው። ይህን እያወቁ አንተም እርግጠኛ አይደለሁም ይሄ መንግስት የመጣሉን ሁኔታ ብለሃል። ዶክተር ጸጋም እንደምትለው በአክራሪዎች ማለትም በሃይማኖት አክራሪዎች መካከል መከፋፈል አለ። ምን አስቸኮላቸው ታዲያ? ያው እንደምገምተው ከሆነ እና እንደማስበው ከሆነ በዛሬው ዕለት ለምሳሌ ህግ ቢቀርብ እንኳ 4 ዙር ድምጽ ነው የሚሰጠው። ማለት እንዴት ነው? የዛሬ የቅድመ ምርጫ ነው። ከዛ በኋላ የአንደኛው ዙር ምርጫ፣ ከዛ በኋላ ሁለተኛ ምርጫ፣ ከዛ በኋላ የሶስተኛ ተብሎ 4 ዙር ምልዓተ ጉባኤው በነገሩ ላይ ያየዋል ማለት ነው። ስለዚህ ያ ማለት ዛሬ እንኳ ማጆሪቲ ተገንቶ ህጉ ቢያልፍ መንግስት ወደቀ ማለት አይደለም። ግን እኔ እንደማስበው ከሆነ 2 ነገሮች ሆናሉ ብዬ ገምታለሁ። አንደኛ አጉዳት እስራኤል እና ሻስ መጨረሻ ላይ ምርጫ ቮት በሚያደርጉበት ጊዜ የተለያየ ድምጽ ይሰጣሉ ብዬ አልገምትም ዶክተር ጸጋ እንደምትለው። ምክንያቱም የሻስ የራባኖች በተለይ እነሱን የሚያዟቸው ሊቀ ራባናት በጭራሽ መንግስቱን ከፍተኛ ኩንና እየኮነኑት ነው ያሉት።
ስለዚህ ይሄ ወደ ምርጫ እንሄድ የሚለው ሁኔታ በትሮሚት ይባላል የቅድመ መወያያ ወይም ቅድመ ህግ ማሳለፍ ስለሆነ ሻስም ወይም ሊደግፉ ይችላሉ ወይ ጭራሽ ላይ ገኙም ይችላሉ ወይም ተገኝተው ደግሞ እነሱ አብስቴል ሊሆኑ ይችላል ያ ከሆነ ህጉ ያልፋል ማለት ነው ህጉ አለፈ ማለት ምን ማለት ነው ግዴታ 61 የክነሰት አባል ያስፈልገው በዛሬው ዕለት በሚደረገው ድምጽ ማለት ነው እንመሰል የጥምር መንግስት አባላት 58 ቢሆኑ ለምሳሌ 50 ቢሆኑ የተቃዋሚና የተወሰኑ የሃይማኖት አክራሪዎች ሁሉም እንኳን ባይመጡ ሁሎችም እንኳን ቢቀሩ የጥምሩ መንግስት 45 አካባቢ 50 ስለሚሆን ህጉ ያልፋል ማለት ነው ምክንያቱም 61 የሚያስፈልገው ክሪያሽን ያብልሽ ይባላል ለመጨረሻው አካባቢ ነው ስለዚህ እኛ አሁን ቆይተን የምናየው ነው ግን ህጉ የማያልፍ መሆኑን በቂ ድምጽ ከሌላቸው ደግሞ የተቃዋሚ ፓርቲዎች ልክ ዶክተር ጸጋ እንዳለችው 6 ወር መጠበቅ ስለማይፈልጉ በጉዳዩ ላይ ተወያይተው ወደ ምርጫ ማለት ወደ ቮት አይሄዱበትም ቮቱን ለምሳሌ በመጣው ሳምንት ሮብ እናገው ሊሉ ይችላሉ ስለዚህ እንደዚህ አይነት ሂደቶችም አሉ ያው የፓርላማ አሰራር ስለሆነ የውስጥ ደንቦችን እየተጠቀሙ እያንዳንዱ ከፍተኛ ቤኔፊት የሚያገኝበትና ውጤት የሚያገኝበትን የሚለውን የምናየው ነው ቢያንስ አሁን ይህን ህጉን በተመለከተ እንደማስበው ከሆነ እኔ ከዶክተር ጸጋ የተሻለ ማወቅ አልችልም እሷ ከቦታው ነው ያለች ግን በ3 እና በ4 ሰዓት ውስጥ እያንዳንዱ ፓርቲ ያለውን አቋም ሊያሳውቅ ይችላል በየገምታለሁ ሻሶች ደጋፊ አይሆኑ መንግስትን በምንም ታምር አጉዳት እስራኤልና በጣም የአሽከናዝ የሃይማኖት አክራሪዎች ተደገፉ አሁን እየተያለው እንዴት ነው አሁን ወደ መጨረሻ አካባቢ የወጣ ያለ አጀንዳ የቤኒ ጋንጽ ፓርቲ ከአጉዳት እስራኤል የክነሰት አባላቶች ጋር ከነሱ ጋር እንደተስማማናና የሆነ ሚስጥራዊ የሆነ የመግባባት ሁኔታ እንዳላቸው ነው እየተነገረ ያለው እንግዲህ በፖለቲካ ዓለም ውስጥ እውነት ነው አይደለም ያው በተግባር ስናይ ነው እውነትና ለመሆኑን ማወቅ የምንችለው ስለዚህ እኔ በእነ ዶክተር ጸጋ ዛሬ አልቀናባቸው እነሱ እስከ ሌሊት ድረስ ከ2 ሰዓት እስከ 3 ሰዓት ሌሊት የሚያመሹ ይመስለኛል ግን ለማንኛውም በትግስት መጠበቅ አለብን በጥቅሉ ግን አሁን ስትጠይቀኝ አቶ ፋሲል አሁን በዚህ ወቅት በዚህ ሰዓት ምርጫ ያስፈልጋል ወይ ብትጠይቀኝ ምርጫ አያስፈልግም ማያስፈልግበት ሁለት ምክንያቶች አሉ አንደኛው እውነትም የኢራን ጉዳይ በጣም አሳሳቢ ነው ያዛ ጦርነት አላለቀም የተጠለፉት ሰዎቻችን አልተመጡ በአንድ በኩል ደግሞ አሁን ምርጫ በመነደበት ጊዜ የወታደሮች ቁጥር ይጨምር ሀሪዲዎች የሚባለው አሁን ምርጫ ከሄድን ህግ ከዛ በኋላ ተደንግጎ ከ2 አመትና ከ2 አመት በፊት ምንም አይነት ሀሪዲ ወይም ሃይማኖት አክራሪዎች ወደ ውትድርና አይመጡ ስለዚህ የሚፈልገው የወታደሩ ክፍል የጉልበት ኃይል ካስፈልገው እንዲያውም ማድረግ የነበረባቸው ነው ዶክተር ጸጋ ሀሪዲዎችን ትተው ከኦፖዚሽን ፓርቲዎች ጋር እንደነ ቤኒ ጋንጽ አይነትን ሰዎች ወስደው ከነሱ ጋር ተነጋግረው ህግ ደንግገው መንግስት እድሜውን እንዲያራዝም ይሄን ነበር ማድረግ የሚገባቸው ግን ጠንካራና ብሔራዊ መሪ ስለሌለ በዚህኛው በኩል ወደ መጨረሻ ላይ ወደ ምርጫውም ልንወድቅ እንችላለንና ይሄ በጣም የሚያሳዝን ሁኔታ ነው ዶክተር ጸጋ ይኸውልሽ እኔ መስልን ጋራቸው አሁን ባለው ተጨባጭ ያለው ተጨባጭ ሁኔታ እሺ በኔ በኩል አቶ ሽሎሞ እንደተናገረው አንደኛ በአሁኑ ሰዓት ምርጫ መሄድ ተገቢ አይደለም የተጠለፉ አሉ ጦርነቱ አለ የኢራን ጉዳይ አለ ለምርጫ ሲኬድ ከፍተኛ የገንዘብ ወጪ ይጠይቃል እንደገና ምርጫ የሚኬድ ከሆነ ሁሉ ነገር ይቆማል ለምሳሌ ማንኛውንም ሂደት ማካሄድ አይቻልም ጊዜያዊ መንግስት ይሆናል ማለት ነው የሽግግር መንግስት ይቅርታ እና ይሄ ይሆናል በሌላ መልኩ ተቀናቃኞቹ ቤኒ ጋንጽ እኮ ለሀሪዲዎቹ ካሁን በፊት የፈለጉትን እሰጣለሁ ብሎ ነበር ወረቀትን ኩሰዱ ፈርሙ የፈለጋችሁትን ገንዘብ እሰጣለሁ ከኔ ጋር መንግስት ካቋቋማችሁ ብሎ ነበር በዚህ ሐላበቃም ቤኒ ጋንጽ 3000 ሰዎች በየአመቱ ሀሪዲዎች ውትድርና ይግቡ የሚል ነበር ሐሳቡ አሁን ግን 3000ን አንፈልግም ሁሉም መሄድ አለባቸው ነው የመጣው ጥያቄና እነሱ ስልጣን ለመያዝ የሚፈልጉት በሀሪዲዎች ላይ በእኛ ላይ ሲያዩተኝ ለውጥ ማለት ትክክል አይደለም ብለው ያስባሉ በራሳቸው ላይ ግን ለሀሪዲዎች የሚቀራቸው የለም ቢችሉ እንደው ከሰማይ አውርደውም ሁሉን ነገር ይሰጣሉ
ሌላው አቶ ሽሎሞ ያልከውን ሰምቻለሁ። አቶ ሽሎሞ ያልከው ከነ ቤኒ ጋንጽ ጋር መነጋገር እነ ቤኒ ጋንጽ መነጋገር ያስፈልጋል። ነገር ግን ኃላፊነት እኮ የጎደላቸው ናቸው እነ ጋንጽ። በጦርነቱ ጊዜ ገቡና ወዲያውኑ በግምገማ ጥናት 40 መቀመጫ ወንበር ታገኛላችሁ ሲባል ከመንግስት ወጡ። ኃላፊነት ቢኖራቸው ኑሮ አሁን ባለንበት ሰዓት በጦርነት ጊዜ ሁሉም የተቀናቃኝ የሚባለው በጥምሩ መግባት ነበረባቸው። በእስራኤል ታሪክ ስንወስድ በስድስቱ ቀን ጦርነት በዮም ኪፑር ጦርነት ተቀናቃኝ የነበረው ፓርቲዎች በምናሄም ቤጊን የሚመራው ወዲያውኑ ነው ጦርነት ስለሆነ አንድ ላይ ነን ሁሉንም እኩል ነን በመካከላችን ልዩነት የለም ነው ያሉት። ያሁኖቹ ግን ተቀናቃይ ቀደም ከጠቅላይ ሚኒስትሩ ጋር ጥምር መንግስት አናቋቁምም አሉ። አሁን ደግሞ ይዘውት ያል ምንድነው መንግስትን ለመጣል ጠቅላይ ሚኒስትሩን እንዳይሰሩ ስራቸውን ሁላችንም እናየው ነው። በተለይ የቀድሞ ጄኔራል የነበሩት ኃላፊነት የጎደላቸው በአጠቃላይ በቴሌቪዥን ሁሉ ምን ሰማቸው ምን ነው እንጂ እነ ቤኒ ጋንጽ እነ ሊበርማን እነ ያይር ላፒድ ኃላፊነት ቢኖራቸው ኖሮ ወዲያውኑ በጦርነቱ ጊዜ በጥምሩ መንግስት ገብተው ባንድ ላይ ያገራችን ጉዳይ ቅድሚያ መሰጠት አለበት ብለው እኩል አብረው መዋጋት ነበረባቸው። ኃላፊነት የጎደላቸው መሆኑን የምታየው እኔ ካልሆንኩ በስልጣን አገሪቱ ትቃጠል የሚል ስሜት ነው ያላቸው። ይሄ ደግሞ አይሆንላቸው። በመሪነት ደረጃ ላልከው አቶ ሽሎሞ በእውነት ካወራን ከጠቅላይ ሚኒስትር የሚደርስ መሪ አለን ዛሬ ከናታንያው የሚደርስ መሪ አለን በእስራኤል ሀገር ማንኛውን ሲግለጽልኝ የትኛው ነው አሁን በናታንያው ደረጃ ወይም እንኳን እሳቸውን በልጦ ሊቀይር በእሳቸው ደረጃ ያለ መሪ ማን ነው? ሌላው አትርሳ እኛ ያለንበት ዲሞክራሲ ሀገር ነው። ናታንያው ብዙ አመት ቢያገለግሉም ህዝቡ እየመረጣቸው ነው። በዲሞክራሲ መንገድ የተመረጠ ሰው ማገልገል አለበት። በዲሞክራሲ መንገድም ድምጽ ካላገኘ መቀየር አለበት። አሁን ግን ተይዞት ያለው እነዚህ ተቀናቃኝ የፖለቲካ ፓርቲዎች የሀገርን ጉዳይ ሳይሆን ቅድሚያ የሚሰጡት የራሳቸውን ጥቅም ለማስከበር የበላይነት ለመያዝ ወይም በእናንተ በወንዶቹ አጠራር ኤጎ ነው የምትሉት ያ ነው ይዟቸዋል። ትቢት ወጥሯቸው ራስ ወዳድነት ትቢት ይወጥራቸው ናቸው። ትቢተኛ እንለዋለን። ሌላ ደግሞ አትርሱ ጄኔራል ሆኖ ማገልገል እና የህዝብ መሪ ፖለቲከኛ መሪ ሆኖ ማገልገል ሰማይና መሬት ነው ልዩነቱ። በውትድርና ውስጥ በጄኔራልነት ማድረግ ድረስ ስታገለግልም የሚኖር ኃላፊነትና አገር ስታስተዳድር የሁሉም ኃላፊ ስትሆን ልዩነት አለውና በኔ በኩል እነዚህ ተቀናቃኞች በጥምሩ መንግስት በጦርነት ጊዜ አብረው ገብተው ከጠቅላይ ሚኒስትሩ ጋር ሆነው ጠላቶቻችን መዋጋት ነበረባቸው። እነሱ ግን ይሄን አላረጉም። ዶክተር ጸጋ በጣም አመሰግናለሁ። ወደ መላተዋው ተመለሺ። አቶ ሽሎሞ አንድ ደቂቃ ሰጣለሁ ለማጠቃለል ጊዜ የለንም። እሺ ዶክተር ጸጋ ከተናገረችው አንደኛ እኔ ማስተካከል የምፈልገው ነገር አለ። ቤኒ ጋንጽ እና ጊዶን ሳር በጦርነቱ ጊዜ ምንም ጥያቄ ሳይጠይቁ 3 ሚኒስትሮችን ዘው 4 ሚኒስትሮችን ዘው ገብተው ከጥምሩ መንግስት ገብተው በነበረው ወቅት የታቻላቸውን ያህል ወደ አመት የሚቀርብ አገልግለው ከዛ ላይ አመለካከታቸው ልዩነት ስለለው በዛ ወጥተው ሄደዋል። ስለዚህ ኃላፊነት የጎደላቸው ናቸው ቤኒ ጋንጽ ብሎ መወንጀሉ ትክክለኛ መስሎ አይታየኝም። ይሄ አንዱ። ሁለተኛ ደግሞ በዲሞክራሲ ሀገር ውስጥ አለ ጠቅላይ ሚኒስትር ቢንያሚን ኔታንያሁ መሪ የለም ማለቱ 10 ሚሊዮን የእስራኤልን ህዝብ ኢንተለጀንሲ ወይም ደግሞ እንትን ህዝብ መናቅ ነው። ትክክል አይደለም። ባንዴ ዲሞክራሲ ሀገር ውስጥ በምርጫ ካሸነፉ ግን ያው ጠቅላይ ሚኒስትር ናቸው አይደል? በዲሞክራሲ ሀገር ውስጥ መሪዎች አሉ፣ የነበሩ ናቸው፣ ይኖራሉ፣ ነበሩም ይቀጥላሉ። ስለዚህ አሁን የኦፖዚሽን ፓርቲዎች ደግሞ እያደረጉ ያሉት መብታቸውንና የዲሞክራሲ መብታቸውን ተጠቅመው መንግስቱን ጥለው ሌላ መንግስት መመስረት ነው የሚፈልጉት። ሁሉም ቢሆን በአካሄዱና በመንገዱ አገሪቱን ለማገልገል እንጂ አንዱ አገር ወዳድ አንዱ አገር ጣይ ሆኖ ፈረጅ የለበትም። አሁን ወደ ምርጫው ስንመለስ አሁን እንዴት ነው የሚባለው? አቶ ፋሲል ባቡሩ ከጣቢያው ወጥቷል። ማለትም ምርጫ የሚለው አባባል ከባቡሩ ጣቢያ ወጥቷል። አሁን ከጣቢያው መጨረሻው ጣቢያ ለመድረስ ምን ያህል ኪሎ ሜትር ይሄዳል፣ ምን ያህል ሰዓት ይጨርስበታል፣ በምን ፍጥነት ይሄዳል ነው እንጂ የምርጫ የሚባለው ነገር እንደምንሄድበትና ይህ መንግስት እድሜውን እንደማይጨርስ የተረጋገጠ ነገር ነው። ግን ለማንኛውም
ቆይተን የምናየው ነው ምክንያቱም ያለው አይዲዮሎጂ በጣም የተራራቀ ነው ሐሬዲዎች የሐሬዲዎች መሪዎች ወይ ሃይማኖት አክራሪ በተለይ ፖለቲከኞች ሳይሆን በተለይ የሃይማኖት መሪዎቻቸው ራባኑት አቶ ፋሲል ራስታ ያለ የሚጽፉት ደብዳቤ የሚሉት የሚያቀራረብ ሳይሆን የሚያማራርቅ ነው ስለዚህ በዚህ ምክንያት መፍትሄ ይገኛል በየኔ በጣም ብዙ አላም ቢገኝም ጊዜያዊ መፍትሄ እንዲቋም መፍትሄ አይደለም አቶ ሽሎሞ ሞላ የቀድሞ የክኔስት አባል ምክትል አፈ ጉባኤ እንዲሁም የፖለቲካ ዜናዎች ተንታኛችን በጣም አመሰግናለሁ